የቦሊውዱ ዝነኛ አክተር ወይም ታዋቂ አክተር አክሼ ኩማር የመኪና አደጋ እንደደረሰበት ለረጅም ሰዓት ሲወራ ነበር፣ ወይም ደግሞ ያለፉት 3 ቀናት እየተነገረ ነበር። ጉዳዩ ምን ይመስላል የሚለውን እንግዲህ ሰፋ አድርገንና በዝርዝር ለማየት እንሞክራለን። ይህ ዜና በሚወራ ሰዓት ላይ በጣም ብዙዎቹ ቪው ለማግኘት ሲሉ የተለያዩ ዩቲዩብ ቻናሎች እንደሚታወቀው ምንም ነገር ባልተፈጠረበት እንኳን ተፈጠረ ይሉ ነበር። ስለዚህ አሁን ላይ የተፈጠረችውን ነገር በጣም አካብደውና በጣም በብዛት እየተወራ ነው ያለው። ዋናው ትልቁ ነገር ከዚህ በፊትም ነግሬያቸዋለሁ፣ ህንድ ውስጥ የተለያዩ ሚዲያዎች በጣም በከፍተኛ ቁጥር ስለሚገኙ ግዴታ ከበር ለማድረግ ጉዳዩን አስረዝመውና አካብደው በጣም በሚያወሩ ሰዓት ላይ በጣም ብዙ ተመልካች እንደሚረበሽና ስለ ጉዳዩ ለማወቅ ብዙ እንዲጎረጉር ለማድረግ በጣም ሰስፔንስ አድርገው ጉዳዩን አስረዝመው እንዲሁም ደግሞ አስጨናቂ እንዲሆን አድርገው በሚያወሩ ሰዓት ላይ የሆነ ሌላ ችግር የተፈጠረና ከፍተኛ ጉዳት የደረሰ እንዲመስል አድርገው ስለሚያወሩ ብዙ ሰውን ያስጨንቃልና፣ ግን በአጠቃላዩ አክሼ ኩማር በአሁኑ ሰዓት ላይ ምንድነው የሆነው ምንድነው የሚወራው ብላችሁ ብዙዎቻችሁ በኮሜንት በጠይቃችሁት መሰረት ይህንን ጎግል ሳረግ ወይም ደግሞ ስጎረጉር ያየሁትና ያገኘሁት ምንድነው ለቫኬሽን አክሼ ኩማርና ባለቤቱ ትዊንክል ከና ወጣ ብለው ነበርና ከዛ ከቫኬሽን ሲመለሱ ከኤርፖርት መኪናቸው መጥተው ተቀብሏቸው ነበረ። እናም አንድ ላይ ጁሁ የሚባለው አካባቢ የሚገኘው ቤታቸው በሚሄዱ ሰዓት ላይ መንገድ ላይ ያሉ በጣም በከፍተኛ ፍጥነት የመጣ መኪና ከኋላ ማለት ነው አንድ ኦቶ ሪክሻ ወይም በጃጅን ይመታዋል። ያ በጃጅም ደግሞ በሚገፋ ሰዓት ላይ የአክሼ ኩማር መኪናን መጥቶ ይገጨዋል። ከዛ በኋላ ወደፊት ይወረወርና በጃጁ ከፊት ለፊት ይመጣል። የአክሼ ኩማር መኪና ደግሞ ፍጥነት ላይ ስለነበረ በጃጁን ገጨውና ያው ትንሽ ስለሆነ ወይም ደግሞ ይሄን በጃጁ አነስተኛ ስለሆነ የፊት ጎማው በጃጁ ላይ ወጣ። ከዛ በኋላ ጨፈለቀው ማለት ይቻላል፣ በጣም በኃይለኛው ማለት ነው። እናም በምስሉ ላይ እንደምታዩት በጃጁ ከስር ገባ፣ የአክሼ ኩማር መኪና ደግሞ ከፍ ብሎ ልክ እንደዚህ ሆኖ ይታያል። እና በዚህ ሁኔታ ውስጥ አሰቃቂ የሆነ ከባድ የሆነ አደጋ እንኳን የደረሰበት ማንም የለም። በእርግጥ በጃጁ ላይ ተሳፍሮ የነበረ አንድ ግለሰብ እንደቆሰለና ወደ ሆስፒታል እንደሄደ ተነግሯል። ቦታው ላይ የተለያዩ የህግ አካላት ደረሱና ጉዳዩን በቁጥጥር ስር ለማዋል ሞክረዋል። ከዛ በኋላ እንደምንም የአክሼ ኩማር መኪናና በጃጁ ውስጡ ገብቶ ከፍ ስላደረገው የተለያዩ የአደጋ ጊዜ ሰራተኞች መጥተው ሲጣጣሩና ለማላቀቅ ሲሞክሩ ይታያል። በቪዲዮ ላይ ቦታው ላይ አካባቢ እንዳለ ተከቦ በጣም ብዙ ሰዎች በካሜራ እየቀረጹ ነበረ። እናም ይሄንን ነገር ለማላየት ሞክሩ። በዚህ ሰዓት ላይ አክሼ ኩማርም ሆነ ባለቤቱ ብዙም ጉዳት አልደረሰባቸውም፣ የተወሰነ እንኳን ተጎድተዋል፣ የመጫጫር ነገር አጋጥሟቸዋል የሚል አንዳንድ መረጃዎች ወጥቷል። ግን ከባድ የሚባል ነገር አልደረሰባቸውም። ስለዚህ በአጠቃላይ አክሼ ኩማር ደህንነቱ ተጠብቋል ወይም ደግሞ ደህና ነው። ባለቤቱም ብትሆን ትዊንክል ከና በጣም ደህና ናት። እናም በአጠቃላይ ከቫኬሽን እየመጡ ያለ ከኤርፖርት ወደ ጁሁ በሚሄዱ ሰዓት ላይ ጁሁ አካባቢ ላይ ያለው ቤታቸው ለመግባት ሲሉ በአቅራቢያው ላይ በሚገኝ ሃይዌይ ላይ እንግዲህ ልክ እንደዚህ አይነት አደጋ ደርሶ ነበር። ቀለል ያለ አደጋ ነው፣ ግን እንደሚታወቀው የዝነኛ ሰው ስም ካለ ከአንድ አደጋ ጋር ከዚህ ወደ አደጋዎች እኮ ይደርሳሉ። ግን በዚህ ደረጃ አይወራም። ለምን? የትኛው ተመልካች የትኛውን መስማት ይፈልጋል፣ የትኛው ማየት ይፈልጋል የሚለውን ጠንቅቀው ስለሚያውቁ በጣም ነገሩን አካብደውና በጣም ሰቅለው እያወሩ ነው ያሉት። ለዛ ነው ችላ ያልኩት ማለት ሳየው ይሄን አሳሳቢ ነገር ወይም ከባድ ነገር ስላልሆነ ለዛ ነው ችላ ያልኩት። እንዲያውም የተጎዳው በጃጁና በጃጁ ላይ የተሳፈሩ ሰዎች ናቸው እንጂ የአክሼ ኩማር መኪናም ሆነ አክሼ ኩማር ባለቤቱም በአሁኑ ሰዓት ላይ ሰላም እንደሆኑና ደህና እንደሆኑ እየተነገረ ነው ያለው። በአጠቃላይ እየተወራ ያለው እንግዲህ ዘርዘር አድርጌ ስነግራችሁ ይሄን ይመስላል። ይሄን ያህል ከባድ ነገር የለም፣ የከፋ ነገርም የደረሰ ነገር የለም። ለማንኛውም ልክ እንደዚህ አዳዲስ አፕዴቶች ሲኖሩ እየመጣሁኝ ያሳውቃችኋለሁ። ቪዲዮ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። ዩቲዩብ ላይ አዳዲስ መረጃ በሚኖር ሰዓት ላይ ማንኛውም ከህንድ ሲኒማ ጋር የተያያዘ መረጃ በቃሲም መካ ሁል ጊዜ በትኩስ ይቀርብላችኋል። ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ለማንኛውም አመሰግናለሁ። ደህና ሁኑ። በሌላ ቪዲዮ በድጋሚ እስከምንገናኝ ባባይ። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।